የመድፈኛው ቤተሰብ ለሁለተኛ ሲዝን በተከታታይ የቻምፒየንስ ሊግ ሩብ ፍጻሜ ደርሰናል ይላል። ከሞን ዩ ገነርስ እንዴት ሰው 180 ደቂቃ ተጫውቶ አንድ ጎል ብቻ ይዞ ያልፋል ነው ማለት ገባርለ ባይዘዌ ማን ነው ይሄን አጫዋታችን ባለቀ ሰዓት 50 ምናምን ጨዋታ የተጫወተውን አርቴታ በሆነ አጫዋት ማን ዝም ብሎ መጥቶ እንዳለ ሰርዞ የሆነ አጫዋት አዲስ አጫዋት ምናምን አጠብቅ እዚህ ደረጃ ድረስ ያደረሰን አጫዋት አለ እሷን ማስቀጠል ነው ገባርለ ሳውዛምተን ላይ አንድ ጎል አግብተናል ቦርንማውዝ ላይ አንድ ጎል አግብተናል ሌላ ጊዜ አንድ ጎሏ ትበቃ ነበር አሁን ሁለት እየገባብን ነው ገባርለ ስፖርቲንግ ደርሶ መልስ ምንም አለማግባቱ ዙሜንዲ ዛሬ አሪፍ ነበርሽ ራይስ ሁሌ ነው የተገኘውን እድሎች ማመጠቀም አለመቻላችን ኖርማል ነው ግን በቃ ይሄ ነው መድፈኛው ይላል ተረዳኛለ ማርሽ በሶስተኛ ማርሽ ስፖርቲንግና ሱልጣናት አሁን ለእሁድ ይቋጠራል ነው ምድ ይቋጠራል 0-0 ሚችል ቡድን ያለ ይሄ ትልቅ አድቫንቴጅ ነው 0-0 ማሸነፍ ሚችል ቡድን ያለ መድፈኛው እንኳን ደስ አለ አሁን ነቃ ደንገጠው ያለው ጀማው እንግዲህ ከዛ ከነበረው ውጥረት ወጣ ተብሎለታል እንግዲህ የእንግሊዝ ኩራት የሆነው አርሰናላችን እንግዲህ ለተከታታይ አመታት አራት ውስጥ በመግባት እንግሊዝን እንግዲህ ማኩራቱን ቀጥሏል ዘንድሮ እንኳን ዋና ዓላማችን አራት ውስጥ መግባት እንዳይመስላችሁ ዋንጫውን ይዘን ወደ እንግሊዝ ምድር መምጣት ነው ታዲያ ዛሬ ከስፖርቲንግ ጋር ቀለል ባለ መንገድ እንግዲህ አቻ ወጥተናል ቡድናችን ቆንጆ እንቅስቃሴን ያሳየው ጀማው ግን ጎል አያገባም ለምን ሐራም ነው ጎል ሐራም ነው ለምን እንግዳ ጠርተን አክብረን እኮ ነው ማግባት አቅቶን መስሎ ነው እንዴ የደከም ከቋጣሪ ደጋፊ እኛ ማግባት አቅቶን አይደለም ምንድነው የሚመጣ እንግዳ መከበር አለበት ዝም ብሎ አይገባበትም ገብቷላ እንዴ በሰላማዊ መንገድ እንዲ ማለፍ እየቻለ ለምን እናገባለን ምንም አይሰራደም ያንን በማሰብ ነው ለማንኛውም ጀማ ኦፊሻሊ መነገር ከአትሌቲክ ሆኖ ቀጣለን አትሌቲኮን ቀብረረ ብለን ነው ምናልፈው አይ ብዙም ላንንቀባረርም እንችላለን ብቻ ግን እናልፋለን መንቀባረሩን ተታኖ ማለት ነው ጀማው ከዛ በኋላ ዛሬ ሙኒክ አልፏል ከዛ የፒኤስጂ የሙኒክ አሸናፊ እንጠብቃለን ማለት ነው ዘንድሮ ጉዟችን ፋይናል ነው ከፋይናል እንቀጥልና ደግሞ ዋንጫውን ይዘን እንግሊዝ መድረክ መተን እናስጨበጭባለን ነው ማለት አባቴ ይኸውልህ በውድም በግድም ዘንድሮ በሁለት አቅጣጫ ዋንጫ ይዘን መምጣት አለብን የግድ ማለት ይመቻችሁ 0-0 አልቋል በዚህ ፐርፎርማንስ ማለት ነው ማንቸስተር ሲቲ እንደ ሙዝ ነው ልጦ የሚበላን ማለት ነው በቃ እኔ የሆነ አዲስ የሰራሹ ሚሳኤል ካለ ኢራን ቁም ነገር እስቲ ወደ እንግሊዝ ተኩሽልን እባክሽ ምን አይነት እንዴት ነው የሚያሳፍረው ማለት ለምሳሌ ጥሩም ተጫውተን አይደል 0-0 ልጧል የሆነ ኳሷን የሚከተል ይሄ ልክ አሰልጣኝን የሰፈር ቡድን ነው ይመስሉት ወደ ኳሷን ሁሉም ይሮጣል በቃ የሆነ አንድ ከዛ ኳስ ነጥቀ ደግሞ ልትሰጥል ሁሉም ሞታቸውን ለቋል ባዶ ነው ማጥቃታችንም እንደገና ወገበን ይዘጠብቀ ነው ከኋላ የሚመጡት በቃ እንዲ ወደዚህ የሚሄድ ማለት ነው እኔ ለአንዲት ኳስ 11ም ወደዚህ ግር እኔ ራያም እኔ ከ16 ከ50 ለመውጣቱን ይገርም በዚህ አይነት ነው አሁን ማንቸስተር ሲቲ ይዘለዝለናል ምን አዲስ ነገር ሊፈጠር ይሁን እኔ አላቅም እግር ኳስ ስለሆነ ብቻ የሆነ ነገር ይፈጠራል ልበል እንጂ በዚህ አጫወት ሲቲ ወልቭስ እንደዚህ አይቀለው አላህ ይርዳል እኔ አሁን ተስፋ እየቆረጥኩ የወያላው ደጋፊዎች አልቋጠርኩም ብላችሁ ታምኑኛላችሁ አታምኑኝም ነገር ግን አልቋጠርኩም ምክንያቱም አርሰናል እንደሚያልፍ አውቃለሁ ሴሚፋይናል ላይ ከአትሌቲኮ ማድሪድ ጋር ተገናኝቷል እንግዲህ ቀላል ጨዋታ ይሆን አትሌቲኮም ከረንት ፐርፎርማንሱ የሚገርም ነው ባርሳን በተከታታይ ሁለት ይጀልጡታል ቀላል ሴሚፋይናል አይሆንም ነገር ግን ሴሚፋይናሉን አልፎ አርሰናል ለዋንጫ ይደርሳል ብዬ አስባለሁ ከባየር ሙኒክ ጋር እኔ ግምቴ ባየር ሙኒክ ከአርሰናል ነው ፋይናል የሚገርም ጨዋታ ነው የምናየው ያው 0-0 ማስጠብቃችሁ ወጣችኋል ምርጥ ውጤት ነው ምክንያቱም ጉልበታቸውን መቆጠብ ነበረባቸው ለሲቲ ጨዋታ ዋናው እሱ ነው ፌር ፕሌይ አርሰናል ወያላው ፌር ፕሌይ ይመቻችሁ ዋናው ዊን ኢዝ ዊን ዋና ማለፋችሁ ነው ምንም ማለት አልችልም የኔ ቲም ቁልቁል ወርዶ የእናንተን ልተች አልችልም ሰው ይመቻችሁ ሪያል ማድሪድ እና ባየር ሙኒክ ማለት ነው እዛ እንደ ባስኬትቦል አንዴዛ አንዴዚ ጎል ይገባል ፈርስት ሃፍ 5 ጎል እናያለን አርሰናል ማዱኪ ጥሩ እኮ ነው ግን እንዴት ነው አንድ ተከላካይ ፊት ለፊት ሆኖ ማለፍ የሚያቀት ምን እሺ ነው ዊንገር አይደለ እንዴ አረ በፈጣሪ ስም እናንተ የፊት መስመራችን ማለት ነው እንዲህ ያለ ነው በቃ እንዲህ የተኛ አረ ደስ አትሉም አረ ተው ፈርስት ሃፍ አንድ ጎል አግብተን ቢሆን እኔ ተንቀባረን ነበር አሁን ሰቆቃ አሪፍ ናችሁ ግን ከአጥቂዎቹ ጀርባ ያላችሁት አሪፍ ናችሁ
ለምን በሪያል ማድሪድ ጨዋታ ተጠምደን እኮ ያን ያክል ስላንቺ ሳናወራ አለፍን። ያራዳጅ ኮንግራ ከልቤ ማለት ነው። አንዳንዴ ደግሞ እንዲህ ሲሆን ደስ ይላል። ኮንግራ ትልቅ ድል ነው። 0-0 ነው የወጣችሁ፣ ጎል አላስቆጠራችሁም ምናምን፣ እሱን እንተወውና ግን ደግሞ ሴሚፋይናል መድረስ በዚህ ሰዓት ቆንጅዬ ድል ነው ማለት ነው። ሰዓት 1-2 ጨዋታዎች ፋይናል ያደርሷቸዋል። ከዛ ደግሞ ፋይናል ተደርሶ ዋንጫ ይበላል። ጥሩ ድል ነው። እኔ ከመቋጠር እቦዝናለሁ ኦር አቆማለሁ መቋጠር ማለት አይደለም። አንቺን ኮንግራ አልኩሽ ማለት አንዳንዴ ደግሞ ልለፍሽ በሚለው ነው። ኮንግራ። አትሌቲኮ ማድሪድ ደጋፊዎች እንኳን ደስ አላችሁ። ስፖርቲንግ ሊዝበን እንግዲህ በአርሰናል ተሸንፎ ወድቋል። እንግዲህ አትሌቲኮ ማድሪድ በግማሽ ፍጻሜው አርሰናልን ያገኛል። ስፖርቲንግ ሊዝበን አልፎ ቢሆን ኖሮ ጨዋታው ከበድ ይላቸው ነበር። እንግዲህ ዲያጎ ሲሞኔም ያንን ነበር ትላንትና ሲናገር የነበረው። ስፖርቲንጎች እንዲያልፉ አልፈልግም፣ ቋጥራለሁ ሲል ነበረ። እንኳን ደስ አለ። ወይኔ አርቴታ እድሜ ልክህን እንዳለቀስክ፣ እድሜ ልክህን እንዳበድክ፣ እንዲሁ እንዳበደ ወደ ቤቱ አትልኩትም ነበር። ስፖርቲንግ እንዲሁ እንዳበደ 0-0 1 ጎል ይዘህ ታልፋለህ እያለው ለቋጣሪ ክብር የለም ወይ አታገባም፣ ቋጠሯችን ወይ አታቀዘቅዝም። ሙሉ 90 ደቂቃ ሽንጣችንን ታስወጥረናለህ። ምን አይነት ቡድን ነገር! እሺ አርሰናል ስፖርቲንግን ማን ነው 0-0 ወጥተው ወደ ቀጣይ ዙር አርሰናል አልፏል ማለት ነው። ስፖርቲንጎች ግን የሚገርም ነው። እንዳሰቡት አልተሳካም እንጂ እስከ አለቀ ደቂቃ ድረስ ይዘዋቸው ጫና ግን ማሳደር አልቻሉም። ጭራሽ ባለቀ ሰዓት አርሰናል ነበር ለማግባት ሲጮት የነበረው። ብቻ ከአትሌቲኮ ማድሪድ ደርሷቸዋል ማለት ነው። ጨዋታው ላይ ግን አደገኛ ሙከራ የተመለከትነው በስፖርቲንግ በኩል ነበር። ፈርስት ሃፍ የሚገርም አንግል ገጭተው ነበረ የአርሰናልን ማለት ነው። ሰከንድ ሃፍ ደግሞ ዊንገሩ የማይሆን ኳስ እየመቱ ምናምን እየሳቱ ነበረ፣ ግን ስቲል ማግባት አልቻሉም። በዛ ላይ በጭራሽ ከፕሬስ መውጣት አይችሉም። አርሰናል ሙሉውን ጨዋታ ፕሬስ እያደረጓቸው ነበር ማለት ይቻላል። እንደዛም ሆኖ መውጣት እንደማይችሉ እያወቁ እዛው ጎል ጋር ተቀባብለው ቢቀጥሉት ነገር ነው የሚገርመኝ ስፖርቲንጎች። ለማንኛውም እኛን ኢትሃድ ላይ እንደዚህ ይዘሽ ታስወጭናለሽ ወይስ አታስወጭንም የሚለውን እናያለን ማለት ነው። የማሸነፍ ሀሳብ እንደሆነ የላችሁም፣ አስባችሁ አመጡም። አይቻልም ሳይሆን አስባችሁም አመጡ። ይህንን ኳስ ብሎ ከመሄድ አልባሌ ቦታ መዋል ይሻላል። ሱስ መጀመር ይሻላል። በቃ ሲጋራ መጠጣት ይሻላል ይህንን ከመሄድ ማለት ነው። እንዴ ወያለው አንተ እግር ኳስ ክለብ ነህ ወይስ ዳር ድንበር አስጠባቂ ነህ? እንዴ መከላከያ ሰራዊት ነህ እንዴ? እኔ እንግዲህ የእግር ኳስን ላለመበተን ሲሞኒን ከአርቴታ ላለማገናኘት ጥር ያለው ለፊት ያለው ደክም ያለው እንግዲህ እግር ኳስን ሀራም አድርጓት። እኔ ምንም ማድረግ አልችልም። በቃ ምንም ማድረግ አልችልም። እግዚአብሔርን እኔም እንደ ልክ እናንተ አሁን እያሰባችሁት እንዳለው የወጠጤ ሙድ አራምድ ነበር። እኔም ብሰሉ አርሰናል ሀራም ፉትቦል ይጫወት ምን የሚጫወት እስቲ አግባበት፣ ሂድና አግባበት። በቃ ገብቷል አይደለ? የሚያስፈልገውን ነገር አድርጎ ወጣ። ዘግቶ ነጥብ ይዞ መውጣት ነበረበት። ግብ ሳይቆጠርበት ያለፈውን አንድ ግብ አስጠብቆ ወጣ። ወደ ቀጣይ ዙር አለፈ። በቃ ዋናው ውጤት ነው። ያራዳ ልጅ ገብቷል አይደለ? እኔ መጥቼ እዚህ ጋር ዋቴ በነቅልብህ ምናምን አርሰናል ሀራም ፉትቦል ተጫውቶ ምናምን ብዬ በሰክስህ ደስ ይለኛል እኮ። ሪያሊቲው ግን አርሰናል በቃ ይሄ ስትራቴጂ ነው። ቸልሲ እንደዚህ ተጫውቶ እንደዚህ ሌቭል ቢደርስልኝ በጣም ደስ ይለኛል፣ እኮራበታለሁ እንጂ ሀራም ፉትቦል የሚከላከል ቡድን ምናምን የሚሉትን ጭራሽ አላዳምጥም ነበረ። አርሰናል ችሎ እዚህ ደርሷል። ፈጣሪ ካለ ዋንጫ እንዳይበላ ያደርግልናል። ፈጣሪ ካለ ደግሞ ዋንጫ እንዲበላ ያደርገዋል። ለኛ ሲል ግን ለኛ ሰላም ሲል ዋንጫ ባይበላ አርሰናል በጣም ደስ ይለናል። የአራዳ ልጆች የዘመኑ የወጠጤ ሙድ አታራምዱ። አርሰናል ችሎ ነው እዚህ የደረሰው። መልካም አዳር። ስለሚቻል ተከታታይ ሲዝን ሰሚፋይናል ማን በጣም ነው የምንችለው ዛሬ ማለት ነው። ከመጠን በታች ነው የተጫወትነው። እማልዋሻችሁ ነገር እኔ ኦነስት ሆኜ ስነግራችሁ ከመጠን በታች ነው የተጫወትነው፣ ግን እንችላለን። በቃ እንችላለን። ማን ሰሚፋይናል ባክ ቱ ባክ ሲዝን። የዘንድሮ ግን ያስፈራል። ይኸውላችሁ ምን መሰላችሁ፣ ዘንድሮ እናመጣዋለን፣ ይህንን ዋንጫ እናመጣዋለን ቤታችን። ሁላችሁም ትፈራላችሁ። ከዛ በኋላ ማለት ምን አይነት ጨዋታ ነው የምንጫወተው? ግን ምን አይነት ዲፌንስ ነው ያለን እንዴ? ከ10 ጨዋታ 7 ክሊንሺት ነበረን፣ ዛሬ ጨመርንበት 8 ሆነ። በጣም ነው የምትችሉት። ሙሉ ቶርናመንቱ ላይ 3 ጎል ነው የገባብን። ሙሉ ቶርናመንቱ ሻምፒየንስ ሊግ ማለት ነው። ከዚህ በላይ አንድ ነገር ስለዚህ ቲም ብትወሩ እገላችኋል። በጣም ነው የምንችለው በጣም ነው የምንችለው። ዛሬ ግን ከስፖርቲንግ ጋር የምንጫወት አይመስልም፣ ሜዳችን ላይ አይመስልም ነበር። አይኖ ጉልበት ቆጥበዋል።
ጨዋታውን ኦልሬዲ ያረጋገጥነው ጨዋታ ነው ማለት ነው። ጉልበት ቆጥበን ነው ምናምን። አሁን እሁድ ደግሞ ሌላ የዋንጫ ጨዋታ አለብን ሲቲን ማለት ነው። ስለሚቻል በሉኝ ኮመንት ላይ እየገባችሁ በጣም ነው እንጂ ስፖርቲንግ ከማንም አይበልጥም ከማንም አያንስም። ኢሜሬትስ ሄደ ማደንዘጃውን ተወጋ። ወይ አያገባ ወይ አይገባ በቃ እንደዛ ወይ እንድታገባባቸው አያረጉ ወይ አያገቡ በቃ ደንዝዘህ 90 ደቂቃ ያልቃል ትወጣለህ። ቤትም ብለው እነሱ አንድ ያገቡና ያልፉሃል። በቃ ይሄ እኮ ነው ጌም ፕላኑ ይታወቃል፣ ግን ምንም አታመጣም። አሁን እንደዚህ ነው የምንከላከለው፣ ግን ምንም አታመጣም። በቃ እንዲሁም ችግራቸው ከኮሚታተር ጋር ነው። እንዴ ጎል ሲባል አይመችም። አንዱማ በቃ እንዲሁም ስልክ ማውራት ምናምን ጀመረ ኮሚታተሩ ራሱ። ጎል የለም በቃ አፍዝዘህ ትወጣል። ቀጣይ ተወጊ ማን ነው? ማደንዘጃ ተወጊ አትሌቲኮ ግባ። ይመቻችሁ። ፕሪሚየር ሊጉን አሁን ተወክሉናላችሁ እናንተ ናችሁ ያላችሁን። ሪስፔክት። መልካም እድል